ደብረ ታቦርን የእያንዳንዱ ክርስቲያን የነገረ መለኮት ወይንም የነገረ ክርስቶስ ማንነት መግለጫ መልስ መሆኑን የምንናፍቅበት ሳምንት ውስጥ ነው ያለነው። በጥያ ልጆቼን አይኖች አብራ ብላ እናታችን ድንግል ታማልደን ከአምላኳ ከልጇ። ለዚህ ነው ሱባኤ የገባ ነው፣ ትንሣኤዋን እንድናይ የኛም ልቦና እንዲነሳ አይኖቻችን ወደ ክርስቶስ እንዲተከል። እኔን ሰዎች ማን ይሉኛል ብሎ ጌታ ጠይቆ ከዚያ በኋላ ተግባራዊ ምላሽ ለመስጠት ሌላ ቀን የምንጠብቅበት 6 ቀን የምንጠብቅበት ሳምንት ውስጥ ነው ያለነው። ተስሎተ ቄሳርያ በቄሳርያ ጌታ የሰው ልጅ ማን ይሉኛል ብሎ ስለራሱ የጠየቀበት መልስ የሚጠበቅበት ነው። በዚያ ከፍ ብሎ ሙሴና ኤልያስን ካሉበት ሙሴን ከመቃብር ኤልያስን ከብሔረ ሕያዋን ሦስቱን ደቀ መዛሙርት ደግሞ ከ12ቱ መርጦ ይዞ ተራራው ላይ ማንነቱን የገለጠበት መልስን በተግባር የሚያሳይበት ቀን የሚጠበቅበት ሳምንት ደግሞ እኛም ለነፍሳችን ጥያቄ መልስ እናገኝ ዘንድ በውዳሴዋ ሳሊ ለነ ቅድስትን በደንብ አድርገን እናደርሳለን። ቅድስት ሆይ ልጅሽ መሐሪ ነውና ምሕረትን ይሰጠን ዘንድ ለምኝልን። የወጣቱ አይን ታውሯል በጥቅማ ጥቅም በዝና ራቁት በመሄድ ክብርን በማጣት የተረፈው በዘረኝነት አወቅኩ ያለው ደግሞ የፖለቲካ ቡድን አቋቁሞ ዘር ለዘር ሲያጋድል ይኖራል። ትውልዱ ታውሯል። እግዚአብሔር አይኖቹን ይግለጥለት። አቤቱ ያዩ ዘንድ አይኖቹን አብራ። የፖለቲከኛው አይን ይብራ፣ ወንድምና ወንድም እንዲጋደሉ እንዳይናገር። አቤቱ እግዚአብሔር የዘረኛውን አይን አብራ፣ ስለ አንድነት እንዲመሰክር። አንዱ እግዚአብሔር ለሁሉ ሞቷል፣ ዓለምን እንዳትናወጥ አጽንቷል። ዓለም በሱ እንዳትታወቅበት ሁከት እንዳይሆን፣ የሰይጣን ደቀ መዝሙር እንዳይሆን። አቤቱ የሰባኪውን አይኖች አብራ፣ የልዩነት ሰባኪ እንዳይሆን። አቤቱ የዘማሪዎችን አይኑን አብራ፣ ያንተን ፍቅር አይቶ በፍቅር እንዲዘምር እንዲያገለግልህ። አቤቱ የካህኑን አይን አብራ፣ ስጋና ደምህን ሲፈትት በፍጹም ፍቅር ለሁሉ የተገባ ሆኖ እንዲቀርብ። አቤቱ የምእመናንን አይኖች አብራ፣ ፊቶቻቸው በሙሉ አንተን ብቻ እያዩ ወደ ጽድቅ እንዲጓዙ። ተጸጥበከ ነፍሷን ቀድስ፣ የስጋዋን አንጽተ አልደነገጠችብህም፣ አጸናሃት። ትንሿ የደሃ ልጅ አንዲት ብላቴና ተሸከመች፣ ገሊላዊቷ ንጽሕት አቀፈች። ጌታን በመሃል እጇ የያዘች ድንግል አይኖቿን አብራ ብላ ላንቺ ትጸልይልሽ። አይኖቹን አብራ ብላ አንተ ትጸልይልህ ወንድሜ። ድንግል ከነገረችልን አይኖ ልቦናችን ይበራል። ወትረኪያ ከየራያ አበነግዙ አይንታ አይምሮ እንድንል በረከቱ እንዲፈስልን የአዲስ ኪዳኗ ኪሩቤል ከኪሩቤል የምትበልጠዋ ከመላእክት የምትበልጠዋ የአቢ ክብራ ለማርያምም ኩሎሙ ቅዱሳን ከቅዱሳን ክብር የማርያም ክብር ይበልጣል ይለናል አባ ኤፍሬም ሶርያዊ። ሰሞኑን በምንሰማው ውዳሴ ማርያም ትርጓሜ ድንግል ጣዕሟን በልቦናችን ታሳድርብላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለባህሪው ሽረት ለመንግስቱ ምልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድነት ማስገኛ የሆነች የእግዚአብሔር እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት ድንግል ማርያም እናታችን ስለ አማላጅነቷ ስለ እናትነቷ አምላክን ስለ መውለዷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እንግዲህ እግዚአብሔር ፈቃዱ ሆኖ የዘመነ ማርቆስ 2018 ዓመተ ምህረት ወርሃ ፍልሰታ የሱባኤ ወቅት አንደኛውን ሱባኤ ጨርሰን ሁለተኛውን ሱባኤ ጀምረን በሁለተኛው ቀን ላይ እንገኛለን። እግዚአብሔር በሰላም ያስፈጽመን። ይሄ ሱባኤ እመቤታችንን ለማግኘት በረከቷን ለመቀበል በጥር በሞት የተለየቻቸውን ሞትን የቀመሰችውን የአምላክን እናት የሐኪም እናት ታመመች፣ የመድኃኒት እናት ሞተች ብሎ መናገር ይከብዳልና ከዚያም አልፎ ከነሱ ተነጥቃ ሄዳ ስለነበረ ሐዋርያት በሱባኤ እመቤታችንን አግኝተዋል። ደግሞ ደጋግመው ሱባኤ ገብተው ደግሞ ሁሉን በረከት አፍሰውበታልና የእመቤታችን በረከት በሁላችን ላይ ይደርብን። ፍቅሯን በልቦናችን ጣዕሟን በአንደበታችን ታሳድርብን። ልዩ ሱባኤ ነው። ሁል ጊዜ በየዓመቱ በአዋጅ ጾም የመጨረሻው ትልቁ ጾም ይሄኛው ወርሃ ፍልሰታ ወይንም ጾመ ፍልሰታ ነው። አጭር የሚመስል ትልቅ
ብዙ በረከት የሚገኝበት ወደ አዲሱ ዓመት ለመሻገር እመቤታችንን ይዘን የምንሻገርበት ነው። ልዩ ሰባተኛው ጾም ነው። ያ ብቻም ሳይሆን ፍሬያማ ጾም ነው። በጣም የምትወደድ ትንሽ የሆነች ግን ግዙፍ በረከት የሚገኝበት የከርሞ ሰው ለመሆን ሰዎች ሰብሰብ ብለው የእመቤታችንን ስም እየጠሩ የሚማጸኑበት፣ ውዳሴዋን ከነትርጓሜው የሚሰሙበት፣ ቅዳሴዋን ያለማቋረጥ የአባ ሕርያቆስን ጸሎት የሚሰሙበት፣ ሌሊት ደግሞ የአባ ጊዮርጊስ ዘጋስጫ፣ እነዚህ ሶስቱ አባቶች በጣም በዚህ አገልግሎት የሚሳተፉበት፣ ሌሊት በሰዓታት አባ ጊዮርጊስ ዘጋስጫ እመቤታችንን ባመሰገነበት በሰዓታት፣ እንደገና ደግሞ ከቅዳሴ በፊት ባለው ረፋድ ላይ የአባ ኤፍሬም ሶርያዊ ውዳሴዋ በትርጓሜ፣ ከዚያ ቀጥሎ ደግሞ አባ ሕርያቆስ ትሑቱ አባት አልተማረም የተባለው ከተማሩት በላይ የደረሰው፣ ዕውቀት ማለት የቀለም ሙላት ሳይሆን የልብ ሙላት መሆኑን ያሳየ፣ በእግዚአብሔር ፊትም ለቅድስና የሚያበቃው ብዙ መማር ሳይሆን ለእግዚአብሔር ብዙ ከብዙ ዓለም ተለይቶ ለእግዚአብሔር ልዩ ሆኖ በመቅረብ መሆኑን፣ የክርስቲያን ዕውቀቱ ሕይወቱ መሆኑን፣ ምን ተማርክ ሳይሆን ምን ሰራ፣ አይቴ ነበርከ ምን ተገበርከ፣ ምን የት ነበርክ ምን ሰራ እንጂ የት ተማርክ ስንት ዲግሪ ያስኬ የማይባል አለመሆኑ፣ ከ150 ዳዊት የልብ ቅንነት የሚለው የአባቶች ተግባር የተገለጠበት ትሑቱ አባት ገብቶ ጎሳ ልብ የቃለ ሰናየ ልቦናዬ በጎ በጎ ነገርን አወጣ ብሎ እመቤታችንን ከፍ አድርጎ ያመሰገነበትን ልዩ ጣዕመ ትምህርት የምንሰማበት፣ ጣዕመ ቅዳሴ የምንሰማበት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከዚህ ጋር ተያይዞ በስንክሳራችን ደግሞ በጥያቄ ውስጥ የምንገኝበት ሳምንት ነው። የመጀመሪያውን ሳምንት እስከ ጽንሰተ ለማርያም 7 ድረስ ከዋልን በኋላ ሁለተኛውን ሳምንት 8 9 ብለን የምንቀጥለው ደግሞ ከተስዕሎተ ቄሳርያ በኋላ መነ ይብሉኒ ሰብለ ወልደ እጓለ እመሕያው፣ የሰው ልጅን እኔን ሰዎች ማን ይሉኛል ብሎ ጌታ ጠይቆ ከዚያ በኋላ ተግባራዊ ምላሽ ለመስጠት ሌላ ቀን የምንጠብቅበት 6 ቀን የምንጠብቅበት ሳምንት ውስጥ ነው ያለነው። ተስዕሎተ ቄሳርያ በቄሳርያ ጌታ የሰው ልጅ ማን ይሉኛል ብሎ ስለራሱ የጠየቀበት መልስ የሚጠበቅበት ነው። በዚያ ከፍ ብሎ ሙሴና ኤልያስን ካሉበት፣ ሙሴን ከመቃብር ኤልያስን ከብሔረ ሕያዋን፣ ሶስቱን ደቀ መዛሙርት ደግሞ ከ12ቱ መርጦ ይዞ ተራራው ላይ ማንነቱን የገለጠበት መልስን በተግባር የሚያሳይበት ቀን የሚጠበቅበት ሳምንት ነው። ታሪኩን አባቶች ኖረው ስለመዘገቡልን እኛ የታሪኩን ምስጢር በጉጉት የምንጠብቅበት፣ ደብረ ታቦርን የእያንዳንዱ ክርስቲያን የነገረ መለኮት ወይንም የነገረ ክርስቶስ ማንነት መግለጫ መልስ መሆኑን የምንናፍቅበት ሳምንት ውስጥ ነው ያለነው በጥያቄ ውስጥ። ታዲያ በዚህ ውስጥ ደግሞ እኛም ለነፍሳችን ጥያቄ መልስ እናገኝ ዘንድ በውዳሴዋ ሳሊ ለነ ቅድስትን በደንብ አድርገን እናደርሳለን። ቅድስት ሆይ ልጅሽ መሐሪ ነውና ምሕረትን ይሰጠን ዘንድ ለምኝልን የምንልበት ነው። አማልዳ ለመንግሥተ ሰማያት ክብር ታብቃን ወገኖች። ማርያም ማለት መንግሥተ ሰማያት መርታ ንገሩኝ የምታስገባ፣ ሁላችሁም ለዚህ ክብር ያብቃችሁ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እስቲ እግዚአብሔርን። እግዚኦ ክስት አዕይንቲሁ ለዝህ ወልድ ወይርአይ፣ አቤቱ ያይ ዘንድ የዚህም ብላቴና አይኖች ክፈት አብራ ብሎ ይጠይቃል። አንድ ትልቅ ነቢይ ቅድም ወንድማችን ከኤልያስ አልለይም ብሏል እያለ ሲገልጸው የነበረ ኤልሳዕ የተባለ ነቢይ። ኤልሳዕ ማለት እግዚአብሔር ጠባቂ ነው ማለት ነው። እግዚአብሔር ምንድን ነው ማለት ነው? ጮክ ብላችሁ መልሱልኝ። ኤልሳዕ ማለት ምን ማለት ነው? እግዚአብሔር ጠባቂ ነው ማለት ነው። እግዚአብሔር ጠባቂ ነው። በቃላቶች ውስጥ የመጽሐፍ ቅዱስ ቃል ጥግ ነው፣ የነፍስ ጥግ ነው። ቅዱሱ መጽሐፍ የሚነግረው ቃል ሁሉ የነፍስ ጥግ ነው። እግዚአብሔር ጠባቂ ይሄ ነው እንደማለት ያለ መንፈሳዊ ትምክህት የለም። የሚጠብቀኝ አይተኛም ይላል አይደል ዳዊት? ይደቅ ዘያዕቅበከ፣ የሚጠብቅህ አይተኛም። ናሁ ይደቅሶ ይነውም ዘያዕቅበው ለእስራኤል፣ እስራኤልን የሚጠብቅ አይተኛም አያንቀላፋም። እስራኤል የሚለው ቃል ለእስራኤል ዘሥጋ በጊዜው፣ አሁን ግን ለእስራኤል ዘነፍስ ለኛ ነው። ክርስቲያኖች በጠባቂ ስላሉ ነው በዚህ ብርቱ ሰልፍ ውስጥ ያለ ነው። ቤተ ክርስቲያን ጠባቂዋ ተግቶ ስለሚጠብቃት ነው እስካሁን ያለችው። እንደ ጠላቶቿ ብዛት ቢሆን ኖሮ ቤተ ክርስቲያን ነበረች በተባለች ነበር። ግን ነበረች ሊያደርጓት የሚመጡ ነበሩ እየተባሉ
እሷ ግን አለች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሰዎች ነበርንን ይናፍቃሉ በእኛ ዙሪያ፣ እኛ ግን አለንን እንዘምራለን። ማን ስላለ? ከኛ ጋራ እግዚአብሔር ከኛ ጋራ ስላለ። እግዚአብሔር ከኛ ጋር ባይሆን ኖሮ ይላል እኮ ዳዊት፣ እግዚአብሔር ከኛ ጋር ባይሆን ኖሮ ጠላቶቻችን ሕያዋን ሳለን በዋጡን ነበር። ለጥርሳቸው ንክሻ ያልዳረገን እግዚአብሔር ይክበር ይመስገን። ክብርና ምስጋና ለአምላካችን ይሁን። ሁል ጊዜ የበጎ ነገር ጠላት መጀመሪያ ላይ ያጠፋ የሚፈልገው የበጎ ነገር ተከታዮችን ነው። እናም እግዚአብሔር ጠባቂያችን ነው። እግዚአብሔር ጠባቂ ይሄ ነው። ሲነሳ አንድ ገበሬ ስሙ እግዚአብሔር ጠባቂ ነው ተባለ። ኤልሳ ይባላል። የኤልያስ ደቀ መዝሙር የተጠራው ከግብርና ነው። 12 ጥማድ በሬ ይዞ ያርስ ነበረ። ከሚያርሳቸው በሬዎች መካከል በአንድ ወቅት ኤልያስ በጣም ፈርቶ ብቻዬን ነኝ ባለበት ሰዓት እግዚአብሔር ድብቅ ሰራዊት እንዳለው ለማሳየት ገበሬውን አስነሳው። ብቻችንን በመሰለን ጊዜ ከኛ የተሻለ እግዚአብሔር ያነሳል። ከኔ በላይ ማን አለ ባልን ጊዜ ከኛ የተሻለ እግዚአብሔር ያስነሳል። የክርስትና ትልቁ ቁመና ትህትና ነው። ምንም ነገር ብትሰሩ የማንጠቅም ባሪያዎች ነን በሉ መጽሐፍ እኮ ነው የሚለው። የትኛውንም ያክል ታታሪዎችና የቅድስና መንገድ ላይ ብትቆሙ ደካማ ነኝ በሉት። አባ ብሾይ የሚባል ጻድቅ ነበረ። አባ ብሾይ አሁን ግብፅ ውስጥ በሚገኘው ሻሂት በረሃ ውስጥ ካሉ ትልልቆች ገዳማት መካከል አንዱ በስሙ የተሰየመለት ጻድቅ ነው። ይህ ታላቅ ጻድቅ አንገቱ ላይ ገመድ አስሮ ይጸልይ ነበር እንቅልፍ እንዳይወስደው። በዚህ ጸሎቱ ብዛት ቅዱሳን እየመጡ ያበረታቱት ነበር። ሰይጣን የዚህን ሰው ብርታት አይቶ ሊያስቆመው ተጠጋ። ቅዱሱ አባት ሆይ፣ የበቃኸው አባት ሆይ፣ የእግዚአብሔር ሰው ሆይ እያለ አሞጋገሰው። በማስቀደሳችን በመጾንና በመጸለያችን ምድራዊ ሙገሳ ከተሰጠን መጥለፊያ ገመድ ነው፣ ሽሹ ይላል። ከክፉ ከንቱ የሆነ ውዳሴ ሽሹ። ክርስቶስ ኢየሱስ 5 ገበያ ሕዝብ በስታ አበርክቶ ከመገበ በኋላ ሕዝቡ በጣም በተደሰቱ ጊዜ ደቀ መዛሙርቱ ቶሎ ሊሾሙት ፈለጉ። የአይሁድን ግልምጫ፣ የጸሐፍት ፈሪሳውያንን፣ የቤተ መንግሥቱን ሰራተኞች ግልምጫና ማስፈራሪያ ሰልችተዋልና እሱ ነግሶ እኛ ሚኒስትሮች ሆነን እስራኤልን እንደ ልብ እንግዛ ብለው ምድራዊ ሐሳብ አሰቡ። አለቃ የመሆን ፍላጎት። በአለቃ የሚገላመጥ ሰራተኛ እንደምንም ፈንቅሎ አለቃ መሆን ይፈልጋል። ይሄ የተለመደ የዓለም ጠባይ ነው። እነሱ በዚህ አይነት ሁኔታ መሄድ ፈለጉ። ስጋዊ መሻት። ክርስቶስ የመጣበት ዓላማ ዓለምን ሁሉ በመድኃኒትነቱ ሊፈውስ ነው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ ይሄንን አልተረዱም እነሱ። እናም ሰይጣን ከሰው ልጆች አእምሮ ውስጥ በጎነትን ነቅሎ የሚያወጣበት መንገድ ከንቱ ውዳሴ መሆኑን ሊያስተምር እንዲሄዱ ግድ አላቸው ይላል። ግድ አላቸው፣ ሂዱ፣ በታንኳ ሂዱ ብሎ ግድ አላቸው። አስገደዳቸው የሚል ቃል በወንጌል የተጻፈው እዚህ ጋር ብቻ ነው። ከንቱ ውዳሴ ወደሱ ሊመጣ ሲል ሊያነግሱት ሲሉ ሂዱ አላቸው። አካላቸው ሐሳቡን ገና ሲሰሙ አካላቸው መራመድ ጀመረ። እግዚአብሔር ሂድ ካለ ትሄዳለህ፣ ባትፈልግም ትሄዳለህ። እግዚአብሔር ተነሽ ካለሽ ትነሻለሽ። እግዚአብሔር ሲነሳ ሁሉ ይሆናል። ቃል ከአፉ ሲወጣ ይሁን ካለ ሁሉ ይሆናል። ፍጥረት ይታዘዛል፣ ተራሮች ይራመዳሉ። ማን ከተናገረ? አይነ ኩሉ ነፍስ ይሴፎኬ አከ የሁሉ አይን አንተን ተስፋ ያደርጋል የሚለው እኮ የፍጥረትን ሁሉ ነው። የኔና የእናንተን አይን የእንስሳትን ብቻ አይምሰላችሁ። ድንጋዩ ተስፋ የሚያደርገው እግዚአብሔር ነው። ተራሮች እንደ አንበሳ ዘለዋል። ታውቃላችሁ፣ የቢታንያ ድንጋዮች የሰው ልብ ሲደነድን ዘምረዋል። በአምላኩ ፊት አፉ ተከፍቶ የማይዘምር ፍጥረት የለም። ምድር አፏን ከፍታ ትናገራለች። ስትቆጣም እግዚአብሔር ሲቆጣ አፏን ከፍታ ትውጣለች። እንደነ ዳታንና አቤሮን። ለእግዚአብሔር ባልታዘዘ ዓለም ምድር ተከፍታ ትውጣለች። ለእግዚአብሔር ለሚታዘዝ ዓለም ደግሞ ተራሮች ይንፏቀቃሉ። እኛ የእግዚአብሔር ስንሆን ፍጥረትን ማዘዝ እንችላለን። ሰው ከተፈጥሮ በላይ ይሆናል። ማን ከእርሱ ጋር ሲኖር? እግዚአብሔር። እምነት ካላችሁ፣ የሰናፍጭ ቅንጣት ያህል እምነት ካላችሁ ተራራ ታነቃነቃላችሁ። ችግራችንን እንኳን ማነቃነቅ ያቃተን ከዚያች የሰናፍጭ ፍሬ ቅንጣት በታች ስለሆንን ነው። እግዚአብሔር በእምነታችን ከፍ ያደርግልን እንጂ ለሚያምን ሁሉ ይቻላል ነው። ሁሉ ይትከሃል ለዘያምን ነው። ለሚያምን ሁሉ ይቻላል። ሁሉ ለሚያምን ድንጋዩ ዳቦ ይሆናል። ለሚያምን ተራራው ሜዳ ይሆናል። ለሚያምን አንበሳው ድመት ይሆናል፣ በግ ይሆናል።
ለሚያምን የማይቻለው ይቻላል። ለሚያምን ተራራ ውስጥ ገደል ውስጥ የተራቡ አናብስት አይበሉንም ካመንን ለሚያምን። ለማያምን ግን ምንም አይቻልም። ለሚያምን ሁሉ ይቻላል። እግዚአብሔር ሁሉን እንድንችል እምነታችንን ከፍ ያደርግልን። አለማመኔን እርዳው እንዳለው ሰው አለማመናችንን ይርዳን። ስለዚህ ከንቱ ውዳሴን የሚነቅል አባት ነው፣ የሚያስወግድ አባት ነው። እንዳንሰበር እንዳንጠፋ እኔ ብቻ አለው ከማለት መድኃኔዓለም ይጠብቀን። በትዕቢታቸው የተዋረዱ መንገድ የጠፋባቸው ጀምረው ያቋረጡ የት እንደሚሄዱ ግራ የገባቸው ሰዎች ብዙ ናቸው። በትሕትናቸው ደግሞ የተሻገሩ ብዙ ናቸው። እግዚአብሔር ጠባቂዬ ነው ስላሉ የተሻገሩ። ዳዊት በትንሽዬ ጠጠር ግዙፉን ሰው ጥሏል። ግን እግዚአብሔር ይሬኤኒ ያለ ወአልቦ ዘይሃጣኒ፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም። በለመለመ መስክ ያሳድረኛል። ይሄን እኔና አንቺ እኔና አንተ ብንል ምንም አይደል። ምን ተስፋ አለን? ጠባቂያችን ገና ከዚህ ስንወጣ እኮ የሚወረወር ጠጠር ይጥለናል አይደል እንዴ? አቅም እኮ የለንም፣ መሳሪያ የለን፣ ስልጣን የለን። ንጉሥ እኮ ነው። እልፍ ሰራዊት ቤተ መንግስቱን ከቦት የሚጠብቀኝ ማን ነው አለ። ጮክ በሉና ነገሩኝ። ማን ይጠብቀኛል አለ? እግዚአብሔር። እኛ ብንል አማራጭ የለንም፣ ምክንያቱም ምንም ደካሞች ነን። ዳዊት ግን ንጉሥ ነው። ንጉሥ እግዚአብሔር ጠባቂዬ ነው። ሰው የሚተማመንበት ነገር እያለው ከእግዚአብሔር አይበልጥም ሲል ነው የሚከብረው። እግዚአብሔር ከገንዘቤ በላይ ነው። እግዚአብሔር ከሀብቴ በላይ ነው። እግዚአብሔር ከእውቀቴ በላይ ነው። እግዚአብሔር ከውበቴ በላይ ነው። እግዚአብሔር ከኃያልነቴ በላይ ነው። እግዚአብሔር ከጉብዝናዬ በላይ ነው። እግዚአብሔር ከወጣትነቴ በላይ ነው። እግዚአብሔር ከጎልማሳነቴ በላይ ነው። እግዚአብሔር ከሽበቴ በላይ ነው። እግዚአብሔር ከኔ በላይ ነው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ በሁሉ ዘመን ውስጥ ሰው እግዚአብሔርን ካስቀደመ ይከብራል። ክብሩን እግዚአብሔር ይውሰድ። የልጅነታችንን ክብር፣ የእውቀታችንን ክብር፣ የታታሪነታችንን ክብር፣ በሰዎች ዘንድ ሞገስ ያገኘንበትን ክብር ማን ይውሰድ ወገኖች? ይሄ ነው እግዚአብሔር ጠባቂ ነው። እኔ በእግዚአብሔር ነው ያለሁት። እኔ የእግዚአብሔር ነኝ። እግዚአብሔር ይችላል። ብቻዬን ነኝ ሲል አይ እኔ ሰው አለኝ ሂድ ብሎ አንድ ገበሬ ጠራ። ገና በመንገዱ ሲያልፍ መጎናጸፊያ ጣለበት። 12 ጥማድ በሬ ትቶ ተከተል። ኩሎ ሀደግነ ወተሎናከ፣ ሁሉን ትተን ተከተልን አሉ ደቀ መዛሙርቱ አይደል? ጌታ ሆይ ሁሉን ትተን ተከትለናል። መጨረሻ ላይ ግን የኛ ትርፋችን ምንድነው አሉት። በ12ቱ ነገደ እስራኤል ዙፋን ላይ ተቀምጣችሁ በ12ቱ ነገር ላይ ትፈርዳላችሁ። ምን ትላላችሁ? ቅዱሳን ያማልዳሉ አያማልዱም ብለው ይጠይቋቸዋል። ይፈርዳሉ። ቅዱሳን በመጨረሻ ዘመን ይፈርዳሉ። አሁን አንዳንድ ጊዜ ስንጠየቅ ስለ ቅዱሳን ብዙ ጥቅስ ስንናገር ከሞት በኋላ ነው ይሉናል። ይሄው ከሞት በኋላ ባለ በመጨረሻው ትንሣኤ ቅዱሳን ይፈርዳሉ። ምን ያደርጋሉ ንገረኝ? ማማለድ ይበልጣል? መፍረድ ይበልጣል? ይፈርዳሉ። ቅዱሳን ያማልዳሉማ ሁለተኛው ዝቅ አድርገን ያልነው እንደውም እግዚአብሔር ትፈርዳላችሁ አላቸው። እሱ የዓለም ብርሃን ነው፣ እናንተም ብርሃን ናችሁ። አነ ውእቱ ብርሃኑ ለዓለም ባለበት አንደበቱ ጌታ አንትሙ ብርሃኑ ለዓለም ብሏል እኮ። እናንተ የዓለም ብርሃን ናችሁ፣ እኔ የዓለም ብርሃን ነኝ ካለ በኋላ የሚከተለኝ ደግሞ ብርሃን ይሆንለታል ብሎ እሱን የተከተሉትን ደቀ መዛሙርት እናንተ የዓለም ብርሃን ናችሁ። ቸር ያሰማን መድኃኔዓለም ሁላችንንም። ስለዚህ ከዚህ በላይ ይሁዳ በመልእክቱ ምን ብሏል? የመላእክት አለቃ ሚካኤል ስለ ሙሴ ሥጋ ከዲያብሎስ ጋር ተከራከረ። ቅዱሳን ከሞቱ በኋላ ጥቅም ከሌላቸው ስለ ሞተው የሙሴ ሥጋ፣ ስለ መቃብሩ ስፍራ፣ ስለ አስክሬን ምን አከራከረው መልአክ? እግዚአብሔር ያዕቅብ ኩሎ አዕጽምቲሁ ለጻድቃን ኩሎ አዕጽምቲሆሙ ለጻድቃን። እግዚአብሔር የጻድቃንን አጥንቶቻቸውን ሁሉ ይጠብቃል ይላል መጽሐፍ። አያችሁ አጥንቶቻቸውን። ኤልሳ ሁለተኛ ነገሥት ምዕራፍ 13 ላይ ከሞተ በኋላ በአጽሙ ሙት አስነስቷል። ሙት ማስነሳት ከማማለድ በላይ ነው። እየሰማችሁ ነው አይደል? ምክንያቱም ድርጊት ነው፣ እንደገና መፍጠር ነው። ያከተመለትን ነገር እንደገና መፍጠር። ማማለድ እባክህን አድነው ማለት ነው። ቀጥታ ማዳን ደግሞ ከማማለድ ይበልጣል። ስለዚህ ቅዱሳን ከምልጃ የሚበልጥ በረከት አላቸው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ እግዚአብሔርን ያመነ ሰው ከሚቻለው በላይ ይሰራል ነው። ሁሉን ትቶ የተከተለ ኤልሳ ሞቶ አስነስቷል። በሕይወት እያለም አስነስቷል የብላቴናዋን ልጅ። ሞቶም ደግሞ እንደገና የሞተ ሰው አስነስቷል። በአጽሙ ሞቶ ተቀብሮ አጥንቱን ስለነካ የሞተ ሰው ተነሳ ይላል ሁለተኛ ነገሥት ምዕራፍ 13። ስለዚህ ቅዱሳን በሕይወትም በሞትም ተሻግረው ይሰራሉ። እኛ ክርስቲያኖች ተሻግረን ነው የምንኖረው። እዚህ ዓለም ላይ የምንሰራው ትንሽ ነው።
ከሞትን በኋላ የምንሰራው ይበልጣል። ሶምሶን በሕይወት እያለ ከገደላቸው ጠላቶች ይልቅ በሞቱ የገደላቸው በዙ ይላል። በሞቱ የገደላቸው አያችሁ። ምክንያቱም ሰው በዚህ ዓለም ላይ ሲኖር ይነካካል፣ ይቆማል፣ አንዴ ይወድቃል፣ አንዴ ይነሳል። ከተሻገሩ በኋላ መውደቅ የለም። የእግዚአብሔር ሆኖ መኖር ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እኛ ኦርቶዶክሳውያን ተሻግሮ ስለመኖር ነው የምናስበው። ሐሳባችን በምድር የሚያከትም አይደል። ክርስቲያን የሆነው ልንሻገር ነው። ክርስቲያን የሆነው በዛኛው ዓለም ለመኖር ነው። ክርስቲያን የሆነው ለጽድቅ ነው። ክርስቲያን የሆነው ለቅድስና ነው። ክርስቲያን የሆነው ለዘላለማዊ ማንነታችን ነው፣ ለዘላለማዊ ሕይወት ነው። ተሻግረን ሀገራችን በሰማይ የት ነው ሀገራችን? ንገር፣ የት ነው ሀገራችን? ወለነሰ ዘውስተ ሰማያት ሀገርነ፣ የኛ ሀገራችን በሰማይ ነው ይላል። ምድር ላይ አይደለም ሀገራችን፣ ሰማይ ነው። በእርግጥ ምድርም የእግዚአብሔር ናት። ለእግዚአብሔር ምድር በመላ ይላል። ዓለምን ወኩሎ ሙሉ የነብሩ ውስቴታ፣ ምድርና ሞላው የእግዚአብሔር ናት። ዓለምና በውስጡ ያለ ሁሉ ይፈርዳል። በምድርም ይፈርዳል፣ በሰማይም ይፈርዳል። በምድርም በረከት ይሰጣል። የመጨረሻው በረከታችን ግን ሰማይ ነው። በሰማይ እንኖራለን በቅድስና ማለት ምድር ላይ እንጎሳቆላለን ማለት አይደለም። በሃይማኖት ምክንያት ግን ከተጎሳቆልን ዋጋችን በሰማያት ምንድነው? ታላቅ ነው ይላል መጽሐፍ። ስለ ስሙ መከራ የሚቀበሉት ዋጋቸው በሰማይ ታላቅ ነው። ምክንያቱም የሚያሰቃያቸው ዘከመ እሙንቱ ጸላይቱ ለመስቀለ ክርስቶስ ይስላቸዋል ሐዋርያው ቅዱስ ጳውሎስ። እስመ ብዙኃን ለይሃውሩ በከመ እነግረክሙ ዘልፈ ወይ ኢዜኒ ገሃደ እነግረክሙ። ብዙዎች ከመ እሙንቱ ጸላይቱ ለመስቀለ ክርስቶስ ደግሜ ነግራቸዋለሁ። ከዚህ በፊትም ነግሬያቸዋለሁ። አሁን እያለቀስኩ ልንገራችሁ። የሚያሰቃዩን የመስቀሉ ጠላቶች ናቸው። የሚጋፉን የመስቀሉ ጠላቶች ናቸው። የሚፈታተኑን የመስቀሉ ጠላቶች ናቸው ይልና እለ ዳሃሪቶሙ ለሕርትምና፣ መጨረሻቸው ጥፋት ነው። እለ ከርሶም ያመልክ፣ ሆዳቸው አምላካቸው ነው። ወእለ ይሄልው ዘውስተ ምድር፣ ሐሳባቸው ምድራዊ ነው። ወክብሮሙ አሳሮሙ፣ ክብራቸው በነውራቸው ነው ይላል። ወለነሰ ዘውስተ ሰማያት ሀገርነ፣ የኛ ግን አለ ሀገራችን በሰማይ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሰማይ ነው የኛ ሀገር፣ ሰማይ ነው የኛ ሀገር። አሁን ሰማይ ነው የምናየው በሱባኤው። ሰማይ ደግሞ ድንግል ናት። ኮንኪ ዳግሚተ ሰማይ ዲበ ምድር ኦ ወላዲተ አምላክ ዘእንበለ ርኩስ ሰረቀ ለነ እምኔኪ ፀሐይ ጽድቅ አይደል ያለው። በምድር ያለች ሁለተኛ ሰማይ ድንግል ሆይ ይላታል። ድንግል ሰማይ ነች። ኢያቄም ወሐና ወለዱ ሰማየ የሚልም አለ። ኢያቄምና ሐና ሰማይን ወለዱ። ወሰማዩ ሙኒ ያስረቀት ፀሐይ የወጣባት ሰማይ፣ ከብርድ የሞቅንበትን ፀሐይ፣ ጨለማውን የገፈፈልን ፀሐይ፣ ጸጋና ልብስ የሆነን ፀሐይ፣ እንጀራና ሕይወት የሆነልን ፀሐይ፣ ክብርና ሞገስ የሆነልን ፀሐይ ከድንግል ማርያም ወጣ። ሰረቀ ለነ እምኔኪ ፀሐይ ጽድቅ። ክብርና ምስጋና ለአምላካችን ይሁን። እውነተኛ ፀሐይ ካንቺ ወጣልን። በርዶን ለምንኖረው ለኛ፣ ለጨለመብን ለኛ፣ መንገድ ለጠፋብን ለኛ፣ ጉድጓድ እየተጓዝን ለነበር ነው ለኛ እውነተኛ ፀሐይ ባንቺ በኩል ወጣ። ድንግል የፀሐይ መውጫ ምስራቅ፣ ስሟ ለዘላለም የተመሰገነ ይሁን። ፍጥረት ሁሉ የዳነባት፣ ከሞት ወደ ሕይወት የተሸጋገርንባት አይደል? የቀደሙ አባቶች ከሞት ወደ ሕይወት የተሸጋገሩብሽ ድልድይ ይላት። ወብኪ ታደሰ ቀዳሜ ኩሉ ፍጥረት፣ የፍጥረት ሁሉ መጀመሪያ ባንቺ ታደሰ ይላታል። ስሟ ለዘላለም የተመሰገነ ይሁን። የአምላካችን እናት ድንግል ማርያም የፍጥረት ሁሉ መጀመሪያ የታደሰባት፣ ታሪካችን የተቀየረባት ሰማይ። የኛ ሀገር እዛ ነው። ድንግል ማርያም ሀገራችን ነች። የምንሄደው ወደ ሰማይ ነው፣ ወደ ሀገራችን። ክርስቶስን የምናገኝባት ሰማይ ድንግል ናት። ለዚህ እኮ ነው የምንወዳት። በስሟ ሱባዔ የገባ ነው። ለዚህ ነው ትልቁን በረከት ለማግኘት። ቅዱሳንም በእሷ ተመክተዋል። ለቀደሙ አባቶች መሻገሪያ፣ የቀደሙ አባቶች ከሞት ወደ ሕይወት ተሻገሩብሽ። ሐዲሶቹ አባቶች ደግሞ የስብከታቸው ሞገስ፣ ሰማዕታት ደግሞ ሊታረዱለት ከድንግል ማርያም የተወለደውን ጌታ በአጭር ቁመት በጠባብ ደረት ተወስነው ሰው ሊያደርገን ሰው ሆኗል ብሎ የሚመሰክሩበት በእሷ ሰው የሆነባት፣ ስሟ ለዘላለም የተመሰገነ ይሁን። ይሄ ነው ክርስቶስ፣ የብቸኞች አባት፣ ስንደክም የሚያበረታን፣ ስንወድቅ የሚያነሳን። ክርስትና ይሄ ነው። በዚህ መንገድ መጓዝ ነው። እኛ ተሻግረን ነው የምንኖረው። ተሻግሮ ለመኖር ትህትና ያስፈልጋል። እኔ ብቻ ነኝ ያለው ሲል አይደለም፣ ሂድ ኤልሳ እንቅባው አለው። መጎናጸፊያውን ሲጥልበት መጣ፣ ተከትሎ መጣ። በበሬዎቹ ዕቃዎች አረደና አንዱን ጥማድ ለሕዝቡ መግቦ ቤተሰቦቹን ተሰናብቶ
የከፈተውን ሳይዘጋ የወጡትን ከብቶች ሳይመልስ እርሻ ላይ ያጠመደውን ሳይፈታ ቀጥ ብሎ ተከተለ። ኩሎ ሀደግነው ወተሎናከ ሁሉን ትተን ተከተልን። ክርስትና ሁሉን መተው ነው። ሁሉን መተው በወንጌል ስብከት ጣዕምና ሁሉን መተው፣ ኃጢአትን መተው፣ ዝሙትን መተው፣ ዘረኝነትን መተው፣ ሱሰኝነትን መተው፣ ምቀኝነትን መተው፣ ክፋትን መተው፣ ሐሜትን መተው፣ ተንኮልን መተው፣ ጥንቆላን መተው፣ መተትን መተው፣ ክፋትና ተንኮልን መተው፣ የሥጋ ሐሳቦችን ሁሉ ማሸነፍ፣ ለክብር በሚያበቃ ሰገነት መቆም። ብፁዕ አቡነ ጎርጎርዮስ በረከታቸው ይደርብን። የሥጋ ፍላጎትን ሁሉ ማሸነፍ ለአክሊለ ሕይወት የሚያበቃ ሰማዕትነት ነው። ዘመን የሚሻገር ቃላቸው ይሄ ነው። የሥጋ ፍላጎትን ማሸነፍ የምንጾመው እኮ ሥጋችንን ለመግደል ነው። ሐሳባችንን ሥጋ የሚለውን ቃል ኃጢአት ብሎ ኃጢአትን ለመግደል፣ ተንኮልን ለመግደል፣ መለያየትን ለመግደል ላያችን ላይ ነቅሶ ከእግዚአብሔር እቅፍ ያሳጣን አምላካችንን እንዳናይ ዓይናችንን ያወረውን ለመንቀል ነው የምንጾመው። እግዚአብሔር ሞገስ ይሁንልን ለሁላችን። ስለዚህ ክርስቲያኖች በዚህ ነው ኃይል የሚኖራቸው፣ ክብራቸው በዚህ ነው። ለእግዚአብሔር በተለየ ሰብዕና ሁሉን ስንተው እግዚአብሔር ለኛ ሁሉን ይሰጠናል። አምላካችን እግዚአብሔር ሞገስ ይሁንልን ለሁላችን። ስለዚህ እኛ ብቻ ያለን በመሰለን ጊዜ ትዕቢት እንዳይሰማን እንጠንቀቅ። ከዚያ የኤልሳዕም ነብይነቱን ከኤልያስ ከተቀበለ በኋላ እግዚአብሔር ትልልቅ ሥራ በሱ መስራት ጀመረ። ብዙዎቹን ታሪኮች ትተን አንድ ታሪክ እንናገራለን። መጽሐፈ ነገሥት ካልዕ ከምዕራፍ 6 ከቁጥር 9 ጀምሮ ያለው ታሪክ በጣም ደስ ይላል። ሶርያ ለእስራኤል ጎረቤት የሆነች ሀገር ናት። እየመጣች ትወጋለች። እስራኤልን ትወጋ ነበር። የእግዚአብሔርን ሕዝብ ትወጋ ነበር። በጣም የሶርያው ንጉሥ ደግሞ ከባድና ኃይለኛ ነበረ ይላል ወልደ አዴር። በዚህ ጊዜ ኤልሳዕ በዶታይን ተቀምጦ ነበረ። ከዚያ በኋላ የእስራኤል ሰራዊት በተለይ ንጉሱን አጅበውት መንገዳቸውን መሄድ ጀምራሉ። ኢዮራም የተባለው ይዘውት እየተጓዙ እያለ በዚህ መንገድ እንዳትሄድ የሚል መልእክት ኤልሳዕ ላከ። ጠላት እያደባ ይጠብቃል፣ ደፈጣ አድፍጧል። ስለዚህ ተጠንቀቅና ተሻገር፣ በመጠን ኑሩ፣ ንቁ ይላል ጴጥሮስ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ክርስቲያን ንቁ ነው። ከፍተኛው ጥቃት ደፈጣ ነው። ጠላት ፊት ለፊት አይጋፈጣም። በድካማችን ይገባል፣ በመሻታችን፣ በፍላጎታችን አሞግሶን ይገባል። በከንቱ ውዳሴ ሊጥለን ሲፈልግ ከፍ ያደርገናል ወደ ላይ ሊፈጠፍጠን ትቶን ዞር ሊል። መድኃኔ ዓለም ከእንደዚህ አይነት ውድቀት ሁላችንን የሚጠብቀን። ስለዚህ ጥቃቱ ከባድ ነው። እስራኤልን በገዛ ምድሩ ላይ ሸምቆ ማጥቃት፣ በገዛ መሬታችን ላይ በማይተባችን ሸምቆ እያጠቃን ነው ሰይጣን። በክርስትናችን ሸምቆ እያጠቃን ነው። ሱባኤ እንግባ ብለን መተን ሌሊት ሰዓታቱን እንዳንሰማ በወሬ አስሮ ይዘናል እኮ በየበዓታችን እያወራን ሰዓታቱ ያልፍብናል። ሲያልፍ ደግሞ ይቆጨናል። ነገ ቆማለሁ እንላለን። ቀን ፍጥጥ ያደረግንና ደግሞ ለማታ ስለቆረጥን አስተኝቶ ያሳልፈናል። እንዲህ እያልን 14ቷን ቀን ሳናውቅ እናልፋለን። ጌታ ግን ቸርነቱን ስላስቀመጠ እዚህ በመቆየታችን ብቻ ያለ በረከት አያስወጣንም። ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ እግዚአብሔር ከኛ ጋር ባይሆን ኖሮ አልኳችሁ ጠላቶቻችን ሕያዋን ሳለን በዋጡን ነበር። እንደ ሰይጣን ሐሳብ ቢሆን ኖሮ አንድም ሰው አይጸድቅም። እግዚአብሔርም ቢቆጣጠረን ኖሮ አንድንም እመሰ አንተ ኃጢአተኑ ትተዓቀብ እግዚኦ እግዚኦ መኑ ይቀውም እስመ ማቤከ ውእቱ ሳይል። አቤቱ አንተ ኃጢአትን ብትጠባበቅ በፊት ማን ይቆም ነበር? ገመና ሸፋኙ እግዚአብሔር፣ ይቅር ባዩ እግዚአብሔር አበሳ ኃጢአታችንን ሳይቆጥር ልባችንን እየወጋን ያለውን ክፋትና ተንኮል ከኛ ላይ ሊነቅል በትዕግስቱ ጠበቀን። ስሙ ለዘላለም የተመሰገነ ይሁን አባቶቻችን አምላክ። ስለዚህ ዲያብሎስ ክፉ ነው፣ ንቁ ያለው ለዚህ ነው ጴጥሮስ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ንቁ፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል ሰይጣን። ክፍት ነገር ፍለጋ ፍላጎታችንን በመሻት እረፍት የምንሻ ከሆነ ድካማችንን ያበዛዋል። ከፊታችን ቅዳሴ ካለ ጾም የምናስብ ከሆነ ጨጓራችንን በጣም ያመናል። በፍልሰታ ብዙ ጊዜ በጣም የጨጓራ ታማሚዎች ይበዛሉ። እንዳይሰግዱ ሰዓታት እንዳይቆሙ ወገባቸውን ጨጓራቸውን አንቆ በቃር እያቃጠለ ይዛቸዋል። ልንጸድቅ ነዋ። ንቁ ይላል መጽሐፍ። ተሻገሩና ኑሩ።
ታገሉና ስገዱ፣ በርቱ፣ አትተኙ፣ ንቁ። እግዚአብሔር ያንቃን ሁላችንን። ንቁ። ሰይጣን ምቹ ጊዜ እያዘጋጀ ነው ሊጥለን። የሶርያ ንጉሥ ምቹ ጊዜ ይጠብቃል የእስራኤልን ንጉሥ ሊገለው። የእስራኤል ነብይ ኤልሳዕ ይህንን ያያል ተቀምጦ። እሱ ዶታይን በሚባል ስፍራ ላይ ተቀምጦ ይላል ያያል። ሸለቆአማ ስፍራ ነው ዶታይን። ዮሴፍን ወንድሞቹ የሸጡበት ስፍራ ይላል። አብድዩ የተባለ ነብይ ደግሞ ኤልዛቤል ካህናትን ባሳረደችበት ጊዜ ሃምሳዎቹን ነቢያት በተለያየ ጉድጓድ አስቀምጦ ይቀልብ የነበረበት ቦታ፣ ሸለቆአማ ለምለም ስፍራ፣ ኮረብታ የበዛበት ግን ሳር ያለበት ምሽግ ለመሆን የሚያስፈልግ ቦታ፣ በዚያ ቦታ ላይ የለመለመው መስክ ላይ ሸለቆአማው ስፍራ ላይ ኤልሳዕ ነብይ ተቀምጦ በአቱን አጽንቶ እግዚአብሔርን ያናግር ነበር። ስለዚህ መልእክተኛውን ቶሎ ይልካል። ሂድ ለንጉሡ ንገረው፣ እዚህ ቦታ ልትሄድ ተነስተሃል፣ ተመለስ፣ በሌላ መንገድ ሂድ። ለምን? በዚያ ጠላት እያደባ ነው፣ ሸምቆ ይጠብቃል የሶርያ ንጉሥ። ጸሎት ያደባውን ሰይጣን እንድናይ ያስፈልጋል፣ ይጠቅመናል፣ ይረዳናል። ሁል ጊዜ የምንጸልየው ጠላቶቻችንን ለማሸነፍ አይደለም፣ ለማምለጥም ጭምር ነው። ስናመልጣቸው እናሸንፋቸዋለን። ሰይጣንን እናመልጠዋለናል። መስገርት ተቀጥቀጠ ተነሰድህነ መስገርት ወጥመድ ተሰበረ። እኛ ጮክ በልና ነገር ምን አደረግን? አመለጥን። ሰይጣንን ማምለጥ ያስፈልጋል። እሱ ባሰበበት መንገድ ሳይሆን እግዚአብሔር ባዘጋጀልን መንገድ ከወጥመድ ያድነናል። ክብርና ምስጋና ለስሙ ይሁን። ጠላት አድብቷል። አሁንም ጠላት አድብቷል። ጠላት እንደ ቤተ ክርስቲያን እንደ ክርስትና ተዋህዶ ላይ አድብቷል። ርስታችንን ሊነጥቅ፣ ክብራችንን ሊያሳጣ እንደ ሀገር ጠላት አድብቷል። ታሪካችንን ሊያበላሽ፣ ሕይወታችንን ሊነጥቅ። የማንሰማው ጉድ የለም እኮ። ካላንደር ይቀየር፣ ኢትዮጵያ የሚለው ስም ይቀየር፣ የሰዎች ፍላጎት ነው። መጽሐፍ ቅዱስ ላይ የተጻፈች ስም አትጠቀስ ብሎ መናገር ሰው ከእግዚአብሔር እቅፍ ይውጣ የሚል የሰይጣን ተልእኮ ነው። ጠላት አድብቷል። መድኃኔ ዓለም ክርስቶስ ይህን ክፉ ዘመን ያሻግረን። ስለዚህ አድብቷል። ለሰይጣን እድል ፈንታ አትስጡት ይላል መጽሐፍ። ጠላት እንደ ሰው እኛ ላይ አድብቷል። እንዳንጾም እንዳንጸልይ፣ ቅድም እንዳልኳችሁ አንዴ በጨጓራ አንዴ በልብ ድካም አንዴ በተለያየ ህመም ፍልሰታዋ ስታልፍ ጤነኞች ነን። ሁላችሁም በዚህ ታውቁታላችሁ። ብዙ ወንድሞችና እህቶች በዚህ ሰሞን ይፈተናሉ። ለምን? እመቤታችን በበረከት የምትጎበኘን ወቅት ነው። እንድንጎበኝ የማይፈልግ ሰይጣን የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል፣ ዞሯል። በዙሪያችን አለ ጥሶ የሚያልፍ መንፈሳዊ ሰብዕና ያስፈልገናል። አትዝለፍለፉ ለሰይጣን ወኢትሃብዎ ፍኖተ ለሰይጣን። ለዲያብሎስ እድል ፈንታ አትስጡት። ወዘእንበለ ይዕርብ ፀሐይ አቁሩሩ ማዕተክሙ። በቁጣችሁ ፀሐይ አይግባ፣ ከነ ኃጢአታችሁ አትሙቱ ማለት ነው። ፀሐይ ገባበት አንድ ሰው ሞተ ማለት ነው። እድሜው አለቀ። በቁጣችሁ ፀሐይ አይግባ። ቂም እንደያዛችሁ አትተኙ ነው አንድ። ሌላው ቂም ይዛችሁ አትሙቱ፣ ከነ ኃጢአታችሁ አትሙቱ፣ ከነ ዝሙታችሁ አትሙቱ፣ ከነ ምንፍቅናችሁ አትሙቱ። ወድቃችሁ በዚያው አትሙቱ። ምቀኝነት ውስጣችሁ እንዳለ አትሙቱ። ቫይረሱን እንደተሸከማችሁ አትሙቱ። ድናችሁ ሙቱ። አምኑ ወሞቱ የሚለው ዕብራውያን 11 ላይ የተጻፈው አምነው ሞቱ ከሚባሉ ቅዱሳን ተደመሩ። ከዚያስ የገቡበት ትገባላችሁ፣ ከነ ተክለ ሃይማኖት ጋር ትዘምራላችሁ። በቁጣችሁ ፀሐይ አይግባ። እግዚአብሔር የአባቶችን በረከት ያድለን። በሰማይ ካሉ ቅዱሳን ጋር እንዘምራለን። ከነ አቡነ ገብረ መንፈስ ቅዱስ ጋር እንዘምራለን። ከነ አባ ኪሮስ ጋር እንዘምራለን። ጻድቁ አባት ዛሬ መታሰቢያው ነው። በረከቱ ይደርብን። ፈትሐ የማኅፀን የሆነውን የእያንዳንዱን ልብ የሚከፍት ልጅን የሚሰጥ ፍሬን የሚሰጥ ክርስቶስን ይዞ በተጋድሎ ትልቅ በረከት ያመጣ ለሁላችንም ትልቅ ጽድቅ የሚሰጥ ሁላችንንም ወደ እግዚአብሔር እንድንደርስ የሚያገለግሉ ቅዱሳን ያሉበት እንገባለን። ለምን? በቁጣችን ፀሐይ ካልገባ ንስሐ ሳንገባ እንዳንሞት። ሕይወቴ የበነ ዘላለም መተሰልጠ ወሐልቀ ወስክኒ ክራማተ እስከ ገብር ጽድቀ። ሕይወቴ በስንፍናና በድካም እያለቀብኝ ነው። እመቤቴ ሆይ ንስሐ የምገባበት ጽድቅን የምሰራበት ዘመን ይኖረኝ፣ ጨምሪልኝ። ምን ማለት ነው? ወደ አምላክ ለምኝልኝ። ወስክኒ ጨምሪልኝ ማለት አስጨምሪልኝ ማለት ነው ቋንቋ። ምክንያቱም የሉቃስ ወንጌል ምዕራፍ 16 ላይ አብርሃም አባቶይ ማረኝ ሲል ትሰማላችሁ። ነዌ የሚባለው ባለጸጋ አልዓዛር በአብርሃም እቅፍ ሆኖ ምህረት የሚሰጥ ማን ነው? ማን ነው ወገኖቼ? ስለዚህ ማረኝ ሲል አስምረኝ ማለቱ ነው። ልክ እንደዚሁ ወስክኒ ክራማተ እስከ ገብር ጽድቀ።
ተራጠሩ ሰዎች ስላሉ ያንዳንዱን እናብራራው ብለን ነው እንጂ ለኛ ለኦርቶዶክሳውያን በቂ ጸሎት ነው። እመቤታችን ታማልን ሁላችን። ንስሐ የምገባበት ዘመናትን ጨምሪልኝ። በቁጣችሁ ፀሐይ አይግባ። ንስሐ ሳትገቡ አትሞቱ። ለንስሐ ሞት ያብቃል መድኃኔዓለም ሁላችንን። ስለዚህ አለ ወዘእንበለ ይርብ ፀሐይ አቅሩሩ ማተክሙ። ቁጣችሁን አብርዱ፣ ንስሐ ግቡ እንዳይመሽባችሁ። ለምን? ጠላት አድብቷል። የጠላት ክፉ አድብቶም ያጠቃ ነው። የሶርያ ንጉሥ እስራኤልን ሊያጠቃ አደባ። ሰይጣን እኛን ሊያጠቃ አድብቷል። ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ፈለገ፣ እኔ ግን እንዳትጠፉ ተጋሁ አለ ጌታ። እኛ እንዳንጠፋ እንዳንሞት ሰይጣን እንደ ስንዴ እንዳያበጥረን ክርስቶስ መጥቶ መስቀል ላይ ዋልና ሳያቆስል ቆስሎ በቁስሉ ማረን። ክብርና ምስጋና ለስሙ ይሁን። ማረክን፣ ገዛን፣ ዋጀን፣ የራሱ አደረገን። አዲስ ሕይወት የምንኖር የአዲስ ኪዳን ልጆች ሆነን ማን ይመስገን ወገኖቼ? ክብርና ምስጋና ለአምላካችን ይሁን። ለተቤዠን አምላክ ምስጋና ይሁን። በከበረ ደሙ ፈሳሽነት በእኛና በእሱ መካከል በእኛና በአባቱ በእኛና በመንፈስ ቅዱስ መካከል ያለውን የጥድ ግድግዳ በደሙ አፈረሰ። ወኮነ አራቄ ለአዲስ ኪዳን በውሒዘ ደሙ ቅዱስ። በከበረ ደሙ ፈሳሽነት ለአዲስ ኪዳን ሕይወታችን አስታራቂ ሆነ። ለሁላችን አዲሱን ኪዳን ሰጠን። የአዲሱ ኪዳን አዲስ ብስራት ደግሞ ድንግል ማርያም ናት። ስሟ ለዘላለም የተመሰገነ ይሁን። ሌላ ሥጋ ይዞ ከሰማይ አልመጣም። ጌታ ኢየሱስ ክርስቶስ አነ ውእቱ ምስተ ሕይወት ዘወረደ እምሰማያት። አቤቱ ከሰማያት የመጣውን አነ ውእቱ ምስተ ሕይወት ዘወረደ እምሰማያት፣ ከሰማያት የወረደ የሕይወት እንጀራ እኔ ነኝ። ዘበላ ሥጋዬ ወሰትየ ደምየ በሕይወት ዘላለም። ሥጋዬን የበላ ደሜን የጠጣ የዘላለም ይወጣል። ከሞት ወደ ሕይወት ይሻገራል። ሞት አያሸንፈውም። ሥጋው ደግሞ የተቀበለ ከሞት ይነሳል። የኃጢአትን ባህር ይሻገራል። የእግዚአብሔርን መንግሥት ይወርሳል። እኛ እንቆርባለን፣ ሥጋው ደግሞ እንቀበላለን። ምክንያቱም ልብሳችን እርሱ ነው። የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል መጽሐፍ። የተጠመቃችሁ ሁሉ ማንን ለብሳችሁታል? ንገሩኝ። ቆርባችኋል ማለት ነው እኮ፣ ሌላ መንገድ የለም። ልጅነት ያገኙ ሥጋው ደግሞ ይቀበላሉ። ሥጋዬን የበላ ደሜን የጠጣ በሕይወት ዘላለም የዘላለም ሕይወት አለው አለ። የቆረበ ለብሷል። ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይትሐልዩ ፍትወተ ሥጋክሙ። ሮሜ 13:14 ላይ ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታድሉ። ክርስቲያኖች በሙሉ በሥጋው ደግሞ የሚኖሩ ናቸው። ያዳናቸው ያሻገራቸው የተቤዣቸውን አምላክ የሚያውቁ ለሰይጣን እድል ፈንታ የማይሰጡ አድብቶ የሚያጠቃውን ሰይጣን በጊዜ የነቁበት። ንቁ አለ። ሰይጣን ላይ ንቁበት። አድብቶ ሊያጠቃ እስራኤልን ነበርሽ ሊያረጋት፣ ታላቁን ንጉሥ ሊገርልባት፣ ሀገሪቱን ሊማረካት፣ ሰውነታችን ሊማረክ፣ እኛ ሁሉ ከንቱ ልንሆን ለእግዚአብሔር ባልተመቸ ስፍራ ላይ እንድንቆም መንገዳችንን እየጠበቀ በደፈጣ መንገድ ያስተናል። ከዲያብሎስ ሽንገላና ሽምቅ ውጊያ መድኃኔዓለም ሁላችንንም ይጠብቃል። ሰይጣን ሁሌ ምቹ ጊዜ ይፈልጋል። ምቹ ጊዜ። የማቴዎስ ወንጌል ምዕራፍ 26 ቁጥር 16 ስለ ይሁዳ የሚነገር ቃል አለ። አምላኩን ለመሸጥ ምቹ ጊዜ ይሻ ነበር ለክፋት። እኛም ላይ እንዲሁ ነው። በቃ ሰይጣን ሁሌ ምቹ ጊዜ ይፈልጋል። ምቹ ጊዜ። የእግዚአብሔር አይኖች ግን በማን ላይ ነበሩ? በኤልሳዕ ነብይ ላይ ነበሩ። ሎታይን ተቀምጦ እስራኤልን ያያል። ሶርያን ያይ ነበር። የሶርያ ንጉሥ የእስራኤል ንጉሥ በሚያልፍበት መንገድ ላይ መሽጎ ይጠብቅ ነበር፣ ግን አልተሳካለትም። ከአንዴም ሁለቴም ሶስቴም ሞከረ። ሊያጠቃው በሚሄድበት መንገድ አልቻለም። ነብዩ ተመለስ ይለው ነበር። ተመለስ፣ ምክረ ካህን ተመለሺ ሲልሽ ተመለሺ፣ በወንጌል ተመለሱ ስትባሉ ተመለሱ። ምክንያቱም እግዚአብሔር ሞታችንን አይወድም። ሕዝቅኤል 18 ላይ የሟችን ሞት አልፈቅድም፣ ተመለሱና በሕይወት ኑሩ ይላል። ተመለሱና በንስሐ ኑሩ፣ በንስሐ ተመለሱና በሕይወት ኑሩ፣ በጽድቅ ኑሩ። አይምሽባችሁ። መድኃኔዓለም ሳይመሽብን በሕይወት ያኑረን ሁላችንን። ስለዚህ አዘውትረን የምንታየው የት ነው? ሰይጣን እንዳያደባብን። የት ጋር ነው ያለነው? ምዕመናን ምኑ ላይ ነው ያለነው? አይኖቻችንን ያብራልን መድኃኔዓለም። ድካማችንን እንድናይ። ዘረኝነት ውስጥ አልተወሸቅንም። አድማ ውስጥ አልተወሸቅንም። ዝሙት ውስጥ አልተወሸቅንም። መናፍቅነት ውስጥ አልተወሸቅንም። የተለያዩ እኩያት ፍቶታት ውስጥ አልተወሸቅንም። ሰይጣን አድብቶ ሁሉንም በየራሱ ኮረጆ እየከተተ ነው። ወኢታብእ ወፍኖተ ለሰይጣን፣ ለዲያብሎስ እጅግ ፈንታ አትስጡት። ውጡ ውጡ፣ እናንተ የእግዚአብሔር ናችሁ። ያልገባንበት ጉድጓድ የለም። ግማሹ የዘረኝነት ጉድጓድ ውስጥ ገብቶ መከራውን ያያል። የፖለቲካ ጉድጓድ የቆፈረ አለ።
የተንኮል ጉድጓድ የከፈለ፣ የጥቅመኝነት የስግብግብነት ጉድጓድ የቆፈረ አለ፣ የዝሙት ጉድጓድ የቆፈረ አለ። መድኃኔዓለም ከዚህ ሁሉ ውጊያ ይጠብቀን። ክርስቲያን ማለት ተሻግሮ የሚያይ ነው፣ የሩቁን የሚመለከት፣ ለክፋት እድልን የከለከለ፣ ለሞት እንዳይተኛ አይኖቼን አብራ የሚል አብረውን ለአይንቴ ከመይኑ ማለመዊት፣ አቤቱ ለሞት እንዳይተኙ አይኖቼን አብራ ብሎ የሚማጸን ነው ክርስቲያን። መድኃኔዓለም አይኖቻችንን ያብራልን። ሀበነ እግዚኦ አይንተ አእምሮ ወትረኪያ ከይራያ፣ አቤቱ የእውቀት አይኖችን ስጠን አንተን ብቻ ያዩ ዘንድ የጠላትንም ጥቃት ያስተውሉ ዘንድ ነው። ለእግዚአብሔር በተመቸ ስፍራ ላይ እንድንቆም እዩ። ከሩቅ ማየት ተመልከቱ። እግዚአብሔር አይኖቻችንን ያብራልን። አይኖቻችን አንተን ብቻ ያዩ ዘንድ ዋይዛኒ ነሂ ቃለ ዘባቲትከ ይስማ፣ አቤቱ ጆሮቻችን ያንተን ቃል ብቻ ይስሙ። ከቀራኔው በሚነግዱት የፍቅር ቃላት፣ ስረይሎሙ በሚለው የይቅርታ ቃል፣ አባት ሆይ እኔ ወድጃቸዋለሁ ውደዳቸው በሚለው ቃል፣ ደሜን እያፈሰስኩላቸው ያለው ጠጥተው እንዲድኑ ነው እኔ ምሬያቸዋለሁ። አባቴ ሆይ ልጆ ላይ ጨከኑ ብለህ አታጥፋቸው ብሎ ወደ አባቱ የሚጠይቅ የፍቅር ቃል ጠላቶቻችንን እንድንወድ ያስገድደናል። የእናታችን ገዳይ እንኳን አይሁድ ክርስቶስ ላይ ያደረጉበትን ያክል አላደረገብንም። ያን ሁሉ መከራ አድርገውበት ኦ አባ ስረይሎሙ እስመ በዘኢየአምሩ ይገብሩ፣ አቤቱ አባቴ ሆይ ምሬያቸዋለሁ ማራቸው አለ። ክብርና ምስጋና ለስሙ ይሁን ለአምላካችን ለእግዚአብሔር። ስለዚህ ክርስቲያን የሰይጣንን መንገድ የዘጋ ገና ከርቀት ያደባውን ሰይጣን የሚያልፍበት መንፈሳዊ አይኖች ሊኖሩት ያስፈልጋል። ኤልሳ ለእስራኤል ንጉሥ በዚያ አትለፍ ይለው ነበር። ደጋግሞ እየነገረ ዳነ። በዚህ ጊዜ የሶርያ ንጉሥ ተቆጣ ይላል። ከመካከላችን መረጃ የሚሰጥ ሰው አለ? ማን ነው እሱ? ደጋግሜ ባደባ ላገኘው አልቻልኩም። መኳንንቱን ሰብስቦ በሰይፉ ሊፈጃቸው ፈለገ። ከሹማምንቱ መካከል አንድ አረጋዊ ንጉሥ ወይ ማንንም አትጠርጥር፣ የምትበላውን የምትጠጣውን እዳሪ ስትወርድሉ ያያል። አንድ ሰው አለ። የት ተቀምጦ? ዶታይን የተባለ ሸለቋማ ስፍራ ላይ ቁጭ ብሎ ሶርያውያን አያታል። በምኑ ነው የሚያያት? የእግዚአብሔር አይኖች በአይኖቹ ውስጥ አሉ። ተራራውን ተሻግሮ አገር አቋርጦ ድንበር አልፎ ደጅ ዘግተ ጓዳ ውስጥ የምትበላውን ምግብ ያያል አለው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስብሰባችንን ያያል። ክርስቲያን አይኖቹ ሲገለጡ ተሻግሮ ያያል። ክርስቲያን አይኖቹ ሲገለጡ ከሚታየው ጀርባ ያያል። ከዓለም የምንለየው መጻያቱን በማወቃችን እኮ ነው። ኃላፊያቱንማ ባለታሪኮች ያውቁታል። አሁን ያለውን ደግሞ እየተማሩ ያሉ ይረዱታል። መጻያቱን የሚመጣውን የወደፊቱን ግን የሃይማኖት ሰዎች ያውቃሉ። በእምነት ያለ ሰው ተሻግሮ ያያል። ክርስቲያኖች ተሻግረን እስካላየን ድረስ ደካሞች ነን። ያያል ቁጭ ብሎ ይገርማቸዋል። እስራኤል ተቀምጦ ሶርያን ያያታል። ከተማዋን ቢሆን አይደንቀንም። የንጉሱን እልፍኝ ያያል። ስብሰባውን ያያል። የሚበሉትን ያያል፣ የሚጠጡትን ያያል። ሲቀመጥ ያያል፣ ሲተኛ ያያል። በመኝታ ቤቱ ሲቀመጥ ሁሉ ነገርን ያየዋል አለው። ንጉሱ ደነገጠ። ሂዱና አንቃችሁ አምጡልኝ አለ። ምን አይነት ድፍረት ነው! ከዛ ሆኖ ያያል እየተባለ እንደሚሰማው እንዴት ሳያውቅ ቀረ? ሰው በእግዚአብሔር ላይ ያለው ግንዛቤ ኃጢአት ውስጥ ሲወድቅ ይደፈናል። ሰው መቼ ይሞታል ቢባል እግዚአብሔርን ማወቅ ሲጠፋበት። ሞታ ለነፍስ ርይቅም እግዚአብሔርን እንደ እግዚአብሔርነቱ ካላወቅነው፣ እግዚአብሔርን እንደ እግዚአብሔርነቱ ባላወቁት መጠን ለምን ተላልፈው ተሰጡ ይላል መጽሐፍ? ለማይረባ አእምሮ። የማይረባ አእምሮ እግዚአብሔር አያይም ማለት ነው። የማይረባ አእምሮ በር ቆልፎ እግዚአብሔር አያይኝም ብሎ ኃጢአት ለመስራት መዘጋጀት ነው። የማይረባ አእምሮ አድብቶ ወንድምን ለማጥቃት መሄድ ነው። የማይረባ አእምሮ በተንኮል እየተጓዙ ክርስቲያን መስሎ መታየት ነው። የማይረባ አእምሮ እግዚአብሔርን እንደ መሳደብ ይቆጠራል። ንስሐ ሳይገቡ በርኩሰት ሰውነት ነጩን ለብሰው ቆሞ ከበሮ ካልመታው ካላሸበሸብኩ ቢሉ የማይረባ አእምሮ ነው። የማንጠቅም ባሪያዎች ነን ብለን ንስሐ ለመግባት መድኃኔዓለም ያውቃል። የውስጥ አይኖቻችን ይገለጡ፣ እግዚአብሔርን እንዲያውቁት እንደማንነቱ። እግዚአብሔር ያያል እንዲሉ እግዚአብሔር ያያል። እግዚአብሔር ይሬኢ አልዕሉ አልባቢክሙ። መጽሐፈ ኪዳን ከሰባቱ ኪዳናት አንዱ ቅዳሴ ነው። ቅዳሴ ጊዜ ያው ከሰባቱ ኪዳናት ነው እሱ። እግዚአብሔር ያያል። ልቡናችሁን ከፍ ከፍ አድርጉ፣ ወደ ሕይወት መድኃኒት ቅረቡ። ያያል እግዚአብሔር። በልፍኛችሁ ውስጥ ያለውን ያያል። በኃጢአት ስትወድቁ ግን የማያይ ይመስላችኋል። አዳም እግዚአብሔርን ያውቅ ነበር እንደ እግዚአብሔርነቱ።
በኃጢአት ከወደቀና በለስ ከበላ በኋላ እግዚአብሔር በሰኮና በሰው የኮቴ ድምፅ ዳናውን እያሰማ አይቴሃለሁ ከአዳም አዳም የት ነህ ብሎ ፈለገው። ራቁቴን ስለሆንኩ ተደበቅኩ አለ። አይቴኑ አውርም መንፈስከ ከመንፈስህ ወዴት እሸሻለሁ ወአይቴ እቆይ እምቅድመ ገጽከ ከፊትህስ ወዴት እሸሻለሁ እመኒ አረግኩ ውስተ ሰማይ ህየኔ አንተ ወእመኒ ወረድኩ ውስተ ቀላይ ህየኔ አለከ ከአንተ ወደ ማን እሄዳለሁ አለ መዝሙረኛው ዳዊት። ከመንፈስህ ወዴት እሸሻለሁ ከአንተ ወዴት እሸሻለሁ ከመንፈስህ ወዴት እሸሸጋለሁ ሰማይ ሰማያት በወጣ በዚያ አለ ወደ ጥልቁ በወርድ በዚያ አለ እንደ ንስር ክንፍን ብነሳ ወሰረርኩ እስከ ማይለቅተ ባሕር እስከ ባሕር ጠረፍ ድረስ ዳርቻ ድረስ ብበር እንኳን አለ እዴ ከተመራሃኒ እጅ ትመራኛለች ያለ እግዚአብሔር የትም አንሄድም። ምድርና ሞላው የእርሱ ናት። አይኖቹ በስፍራ ሁሉ ናቸው። ለእግዚአብሔር ምድር በምላ ዓለምን ወኩሎም ሁሉ የነበሩ ውስቴታ ምድርና ሞላው የእግዚአብሔር ናት። ዓለምና በውስጡ ያለው ሁሉ ባሕርን እሱ መሰረታት። የውሃ ውስጥ ነፍሳትን ያያል። ክብርና ምስጋና ለስሙ ይሁን። አይኖቹ ዓለምን ያያሉ። እግዚአብሔር በእጁ ናት ዓለም አዜ ዓለም በእራሁ ኩሉ ውስጥ እዴሁ ይነብር ድደ ይጸውር ድደ ወይነብር ጠፈረ መሰረተ ዓለም ይላል። ዓለምን በመሃል እጁ የያዘ ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋ ዓለም በእጁ የሆነች ሁሉ እጁ ውስጥ ያለ ማን ነው ወገኖች? ስሙን ጥሩት። ማን ነው? ዓለም በመሃል እጁ ያለች ማን ነው? እዛ ውስጥ ያለ ነው ደግሞ እኛ ነን። ስለዚህ የራሳችሁ ፀጉር እንኳን የተቆጠረ ነው ይላል። እግዚአብሔር የማያውቀው የለም። ማይምረክ ሁሉ ነው። እግዚአብሔር የሌለበት የለም። ሙሉ በኩለሄ ነው። በሁሉ አለ እግዚአብሔር። ዘላለማዊ ነው። እግዚአብሔር የማይችለው የለም። ካህሌ ሁሉ ነው። ኤልሻዳይ ሁሉን የሚችል አዶናይ ሁሉን አዋቂ ሁሉን በሁሉ ያለ የሁሉ አባት ማይምረክ ሁሉ ክብርና ምስጋና ለስሙ ይሁን። እግዚአብሔር ያያል። እግዚአብሔር ይሬኢ ያያል። ልቦናችሁን ከፍ ከፍ አድርጉ። በኃጢአት ዝቅ አታርጉት። አያይም አትበሉ። እንደ ሶርያ ንጉሥ አትዝቀጡ። እንደወደቀው አዳም ዛፍር ተሸሽጋችሁ ራቁቴን ስለሆንኩ ተደበቅኩኝ። ተራሮችን ሜዳ የሚያደርግ እግዚአብሔር እሱን እንዳያይ ዛፍ ይከልለዋል። ሞታ ለነፍስ ርይቅም እግዚአብሔር ሰው በኃጢአት ሲወድቅ ከእግዚአብሔር ይርቃል፣ ነፍሱ ትሞታለች። እግዚአብሔር አያየኝም ይላል። ያያል። እግዚአብሔር ያያል። አይኖቹ በስፍራ ሁሉ ናቸው ይላል መጽሐፍ። ክፎችና ደጎችን ይመለከታል። አልገባውም የሶርያ ንጉሥ ወልደ አዴር ሂዱና አምጡልኝ ሲል ይሰማው ነበር። ከዚያ ተላከ። ንጉሱ መጣ። የንጉሱ ሰራዊቶች መጡ። ይቅርታ ሰራዊቶቹ በሙሉ ግጥም ብለው ተራራውን ዙሪያውን ሞልተው ኤልሳዕን ለመያዝ ተቃርበው ነበር። ሲነሱ ጠዋት ላይ የኤልሳዕ ሎሌ አገልጋዩ የነብዩ አገልጋይ ወጥቶ ወደ ደጅ ተመለከተ። ከዚያ በኋላ ልክ ገና ማየት ሲጀምር ዙሪያው በወታደር ተከቧል። የሶርያ ሰራዊት መጥቶ ከቧል። አባቴ ሆይ ወዮ ምን እናደርጋለን ብሎ ጮኸ ይላል። እንዴት እናመልጣለን? ከዚያ በኋላ ኢትፍራ እስመ ይበዝሁ እልሃለው ምስሌነ እምኔሆሙ አትፍራ በእኛ ዘንድ ያለው በእነርሱ ዘንድ ካሉት ይበልጣል አለ። ክብርና ምስጋና ለአምላካችን ይሁን። በእኛ ዘንድ ያለው በሉ ሁላችሁ በጠላት ዘንድ ካሉት ይበልጣል። እግዚአብሔር ከስሜታችን ይበልጣል። እግዚአብሔር ከጠላቶቻችን ይበልጣል። እግዚአብሔር ከከበቡን ይበልጣል። በተከበበ ከተማ ምሕረቱን ማድረግ ይችላል። እግዚአብሔር በስንጥቅ ዓለት ያሳልፋል። እግዚአብሔር በወጀብና በአውሎ መካከል መንገድ አለው። እግዚአብሔር ባዶነትን ይሞላል። የሚጠብቀን አይተኛም። እይዴቅ ዘያከበከ የሚጠብቅሽ አይተኛም። በእግዚአብሔር የተደገፈ በሰላም ይተኛል። አቤቱ በሰላም ወደ መኝታ ሄጄ ተኛለሁ። እስመ አንተ እግዚኦ በተስፋ ባሕቲት ትካይደርከኒ አንተ በተስፋ ታሳድረኛለህ ትጠብቀኛለህ ብዬ አምናለሁ፣ እንቅልፍ ይወስደኛል አለ ነብዩ ዳዊት። ያዕቆብ በአንድ ወቅት ከወንድሙ ከኤሳው ኮብልሎ ሲሄድ በመንገድ ላይ መሸበት ይላል። አንዲት ባላ እንጨት ይዞ ብቻውን ነበር። በትሬን ይዤ ዮርዳኖስን ተሻግሬ ነበር ሲል ሰምታችሁታል። አሁን ግን የሁለት ክፍል ሰራዊት ተውኩ ብሎ ሲመለስ ያመሰግናል። ብቻሽን ብትወጪም እግዚአብሔር ካንቺ ጋር ካለ የሁለት ክፍል ሰራዊት አድርጎ ይሞላሻል። ክብርና ምስጋና ለአምላካችን ይሁን። ብቻህን የሆንክ ቢመስል እግዚአብሔር ከኔ ጋር አለ ካልክ የሁለት ክፍል ሰራዊት ያደርጋል። ለብቸኞች አባት እግዚአብሔር በብዙ በረከት ባርኮናል። በልጅ በትዳር ተባርከናል። ቤታችን በብዙ ነገር ሞልቷል። ማማረር አላቆምንም እንጂ
ዓለም እንደምታዘጋጀው ቢሆን እንሞት ነበር እኮ። የኑሮ ውድነቱ፣ የፍትህ መዛባቱ፣ ምድር ላይ የምናየው ከንቱ ነገር፣ የምንሰማው መጥፎ ዜና፣ ይሄን ሁሉ ተሻግረን አሁን አለን። ማን ስላለ? ክብርና ምስጋና ለስሙ ይሁን። የሚጠብቀን አይተኛማ። ጠባቂ በከንቱ አይተወኝም በሉ። ኃጢአተኛ በሆን እንኳን እግዚአብሔር ይጠብቃል። የማይሰለች ጠባቂ እግዚአብሔር ነው። የማይሰለች ጠባቂ። እረኛው ከበጎቹ መሃል ወይንም ከፍየሎቹ መሃል በጣም የምታስቸግረውን በዓል እስኪደርስ ነው የሚታገሳት። ሙሉ ቀን ካሯሯጠችው አርዶ ይበላታል ወይ ይሸጣታል። እግዚአብሔር ምን ብናስቸግረው አሳልፎ አይሰጠንም። እረኛችን ነው። ብናስቸግር እንኳን የሚበላ ሆኖ ያሰክነናል። ስጋ ወደሙ እግዚአብሔር እረኛዬ ነው ይላል አንድ ቦታ አይደል? እሱ ራሱ አነ ውእቱ ኖላዊ አባግ፣ እኔ የበጎች እረኛ ነኝ ይላል እግዚአብሔር። እውነተኛ እረኛ እግዚአብሔር ነው። ትጉህ ጠባቂ፣ የማይተኛ ዘኢይነውም ትጉህ፣ የማያንቀላፋ ትጉህ እረኛችን እግዚአብሔር ነው፣ ጠባቂያችን። እኔ የበጎች እረኛ ነኝ ይላል። ሌላ ቦታ ደግሞ አነ ውእቱ አንቀጸ አባግ፣ የበጎች በር ነኝ ይላል። እረኛ ሆኖ ይጠብቀናል፣ በግ አድርጎ በር ሆኖ ደግሞ ወደ ሰላም ያስገባናል፣ ወደ አዲስ ኪዳን ሕይወት። ከዚያስ እንደገና ራሱ በግ ሆኖ ደግሞ የሚበላ እንጀራ ይሆናል። እውነተኛ በግ እርሱ ነው። ነዋ በግዑ ለእግዚአብሔር ዘያትት ወያሴስል ኃጢአተ ዓለም፣ እነሆ የዓለምን ኃጢአት የሚሸከም የእግዚአብሔር በግ አለ ዮሐንስ። ታርዶ የሚበላ እንጀራ፣ ለበጎቹ ምግብ፣ እንደገና የበጎቹ እረኛ፣ ለበጎቹ በግ፣ እንደገና ደግሞ ተመልሶ ለበጎቹ እረኛ። ጠባቂያችንም ነው፣ በሩም ነው የሚያስገባን ወደ በረቱ፣ እንደገና ደግሞ የሚበላ እንጀራም ነው። ክብርና ምስጋና ለስሙ ይሁን። እረኛ በጎቹን ቢጠብቃቸው አርዶ ሊበላቸው ወይንም አርብቶ ሊሸጣቸው ነው። እግዚአብሔር እኛን ቢጠብቀን ታርዶልን የሚበላ ሆኖ ነው። ክብርና ምስጋና ለስሙ ይሁን። የሕይወት እንጀራ፣ ከሰማያት የወረደ የሕይወት እንጀራ እኔ ነኝ። የሚበላኝ ሕይወት ይሆንለታል። ሞታችንን አይፈቅድም። የሟችን ሞት አልፈቅድም፣ ተመለሱና ኑሩ ያለ እግዚአብሔር ሊመልሰን በሞት መንገድ መጣ። እሱ ሞቶ ሕያዋን አደረገን፣ ተነስቶ ተስፋ ትንሣኤ ሰጠን። ያንን በረከት ያመጣች እናቱን እንደ ራሱ አስነስቷት እንደገና ሌላ አዲስ ተስፋ በልባችን ሞላ። ክብርና ምስጋና ለስሙ ይሁን። የማይተወን እግዚአብሔር በቅዱሳኑ በረከት፣ በጻድቃኑ በረከት፣ ራሱ በከበረ ደሙ ፈሳሽነት ለሁላችንም ቤዛ ሆነን። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር ይጠብቀናል፣ አይተኛም። እንደ ጠላት ቢሆን ኖሮ አንኖርም ነበር። ግን ጠባቂያችን አይተኛም፣ ይጠብቀናል። ከኛ በላይ ለኛ ያስባል። ስለዚህ በእኛ ዘንድ ያለው ከጠላቶቻችን ይበልጣል። ጠላቶቻችን ብዙ ናቸው። አጥፊዎቻችን ብዙ ናቸው። ተዋህዶን ሊያጠፏት የሚፈልጉ ብዙ ናቸው። መንገዱ ሁሉ የተዋህዶ ጠላት ሆኗል። ግን የሚጠብቀን ንገሩኝ፣ ጮክ በሉ። የሚጠብቀን አይተኛም። ምዕራፍና ቁጥሩ ኦርቶዶክስን ለማንኳሰስ ነው። በአውደ ምሕረቶቻቸው ወንጌል እንሰብካለን ባሉበት ቦታ ላይ እኛን ሲሰድቡ ነው የሚውሉት። በማምለኪያ ቤቶቻቸው የእኛን ጥፋት ነው ሁልጊዜ ስብሰባ የሚያደርጉት። እንዴት እናጥፋቸው ነው። በምክር ይውላሉ፣ እኛ በጸሎት እንውላለን። የሚጠብቀን ንገሩኝ፣ አይተኛም። ክብርና ምስጋና ለስሙ ይሁን። ኢትፍራህ እስመ ይበዝሑ እለ ሀለው ምስሌነ እምኔሆሙ። አትፍራ፣ በእኛ ዘንድ ያለው በእነርሱ ዘንድ ካለው ይበልጣል። አሁንም በብዙ ስብስብ ችግሮች ውስጥ ቢሆን ከኛ ጋር ያለው ይበልጣል። ማን ይበልጣል ወገኖቼ? የኛ እግዚአብሔር ይበልጣል። ስሜታችንን የሚጎዱ ነገሮች በየቀኑ ቢገጥሙንም፣ ተስፋ የሚያስቆርጡ ነገሮች ቢያጋጥሙንም፣ ለአደጋ የሚያጋልጡ ብዙ ነገሮች ፊታችን ቢጋረጡም የሚጠብቀን አይተኛም። ከኛ ጋር ያለው ከአደጋ ይበልጣል። አደጋ ከጋበዙብን ይልቅ የሚጠብቀን ይበልጣል። ክብርና ምስጋና ለስሙ ይሁን። እይዴቅ ያቅበከ የሚጠብቅሽ አይተኛም። የሚጠብቅህ አይተኛም። የሚጠብቀን ንገሩኝላችሁ፣ አይተኛም። አይዞ አትፍራ፣ በእኛ ዘንድ ያሉት በእርሱ ዘንድ ካሉት በእነርሱ ዘንድ ካሉት ይበልጣልና አትፍራ። ሰራዊቱ ስለበዛ ሁለት ሆነን እንዴት እናመልጣለን አልካለና ከዚያ ምን አለ መሰላችሁ? እግዚኦ ክስት አዕይንቲሁ ለዝህ ወልድ ወይራይ፣ አቤቱ ያዩ ዘንድ አለ ኤልሳ የዚህም ብላቴና አይኖች ግለጥ አለ። ለኤልሳ የሚታይ ሰራዊት አለ ለካ። ከዚያ በኋላ ኤልሳ ሲጸልይ ይላል፣ ይህን ቃል ሲናገር እግዚአብሔር የኤልሳን የነቢዩን ቃል ሰማ። ከዚያስ በኋላ የብላቴናው አይኖች ሲገለጡ
ከከበቧቸው ሰራዊቶች በእልፍ የሚበልጡ የሰማይ ሰራዊት መላእክት፣ የእሳት ሰረገላዎችና ሰራዊቶች ቅዱሳን መላእክት ከበው ወረው ይጠብቋቸዋል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ጠባቂያችን ነው የምንለው ለዚህ ነው። እኛ በራሳችን አይደለም ገብተን የምንወጣው፣ እግዚአብሔር ነው የሚጠብቀን። አይኖቻችንን ያብራልን መድኃኔዓለም። የኛ ድካም የጠባቂያችንን ጥበቃ አላየንም። የኛ ድካም የእግዚአብሔርን ትዕግስት አላየንም። የምንኖረው በራሳችን ማስተዋል ይመስለናል። ውበታችን በራሳችን ይመስለናል። አቅማችን በራሳችን ይመስለናል። ዕውቀታችን በራሳችን ይመስለናል። ዝናችን የራሳችን ጥረት ይመስለናል። ጉልበታችን የራሳችን ጡንቻ ይመስለናል። አይደለም። የሚጠብቀን እግዚአብሔር ኃይል ስለሆነን፣ የፈጠረን እግዚአብሔር ውበት ስለሆነን፣ የፈጠረን እግዚአብሔር ግርማ ስለሆነን፣ የሚጠብቀን አምላክ ሁልጊዜ ከጎናችን ስላለ እንደ ጠላቶቻችን ዘመቻ ሳይሆን በሱ ቸርነት ፈክተናለን። እኛ ኦርቶዶክሳውያን አምረናለን፣ ተውበናለን። ክብርና ምስጋና ለአምላካችን ይሁን። የኤልሳዕን ጸሎት እዚህ ጋር ያዙት። አቤቱ ያዩ ዘንድ የዚህን ብላቴና አይኖች አብራ፣ ልቦናውን አብራ። ድንግል ማርያም ልቦናችንን ታብራለን። አቤቱ ድንግል ይሄንን ትላለች። አሁን በዚህ ሱባኤ ታይ ዘንድ ይቺን ብላቴናዬን በስሜ ሱባኤ የገባችውን ልጄ ሆይ አይኗን አብራላት፣ አይነ ልቦናዋን አብራላት። ቸርነትህን እንድታይ፣ አምላክነትህን እንድታይ፣ ጌትነትህን እንድታይ፣ የተዋህዶ ልጅነቷ ኃይልና ኩራት፣ ግርማና ሞገስ ዘላለማዊ ቤቷ እንዲሆን አይኖቿን አብራ። ብዙዎቻችን አይኖቻችን አልተገለጠም። ለዚህ ነው ኮሽ ባለበት እንደነበራለን። ጥቅሱ ያሯሩጠናል። የአንዳንድ ሰዎችን ቆንጆ የሚመስሉ ክፉ ቃላት ይስቡናል። በዚህ ምክንያት በእምነት ያላመነዘረ ማን አለ? ከእግዚአብሔር ቤት ያላፈነገጠ ማን አለ? በልቡ ያላመነዘረ ማን አለ? ውጭውን እያየ ቀላዋጭ ያልሆነ ማን አለ? ቤቱ ሙሉ ሆኖ ሳለ ተዋህዶ ምልዕት ናት። ከዚህ ቤት ወዴትም አትሄዱ፣ ከተዋህዶ አንለይም በሉ። ይሄ ጉባኤ የተሰራው እኮ ለዚህ ነው። ወጣቱ በሃይማኖቱ እንዲጸና። ወደ ሰዎች አትመጡም። ወደ ኦርቶዶክስ ስትመጡ ወደ ቤተክርስቲያን ነው የምትመጡት። ሌላ ቦታ መልካም ወጣት ብትባል ምን ብትባል ወደ ሰው ነው የምትሳበው። እዚህ ግን የምትመጡት ወደ ስጋ ወደሙ ነው፣ ወደ ክርስቶስ ነው። ክርስቶስ ደግሞ ምን ብሏል? ለዘመጻሐቤ ኢይሰድደው ወያውጽእ አፋ፣ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም። ክርስቶስን ብሎ የመጣ ባዶውን አይመለስም። ድንግልም ወደ ክርስቶስ ኮነ የመራችን። ለዚህ ነው የምንወደቱን እንዲጠፉ፣ ምቀኝነቱን እንዲጠፉ፣ ቸርነቱን እንዲጎርሱ፣ ፍቅሩን እንዲመገቡ፣ ቃሉን እንዲመገቡ፣ ተመግበው እንዲያተርፉ እግዚአብሔር አይነ ልቦናችንን ያብራልን። ለምቀኞቻችን ልብ ይስጥልን። በተዋህዶ ሃይማኖታችን ያጽናን። ሱባኤያችንን በሰላም ያስፈጽምልን። ወስብሐት ለእግዚአብሔር።